ሙስሊም ወንድ እንደ ሴት ጸጉር አሳድጎ ወደ ኋላ ሞሽጦ ማሰር ከሸሪዓችን አንፃር እንዴት ይታያል ይላል። ቃሪቦ መጠጣት በሸሪዓችን እንዴት ይታያል? ብዙ ማህበረሰብ ጌሾ የለውም በማለት ይጠጡታል። ኸምር አይደለም ብለው ያስባሉ። እንዴት ነው ይሄ? አንድ ደርስ ላይ እንደሰማሁት ካልተሳሳትኩኝ ሰሃቦች በጂሃድ ወቅት ደም እየፈሰሳቸው ሰላት ይሰግዱ ነበረ የሚል የሰማሁ ይመስለኛል። ይሄ እንዴት ሆኖ ነው ደም እየፈሰሳቸው ሰላት የሚሰግዱት? ከሚስቴ ጋር ተጣልተን እሷ ፍች ፈልጋለሁ ብላ ፍርድ ቤት ከሰሰችኝ። ከዛ ፍርድ ቤቱ አቀረበንና ሁሉንም ነገር ከጨረሰ በኋላ እኔን ኒካህ አውርድ ሳይለኝ በራሱ ጊዜ ካሁን በኋላ ጋብቻችሁ ፈርሷል ብሎ ፋይል ዘጋ እና አሁን መልሰን ልንታረቅ ብለን ነበረ እና ኒካህ ማድረግ ይኖርብናል ወይስ እንዴት ነው ይላል። በወለድ ብድር ያለበትን ሰው ከስርና ከእንግልት ለማዳን እንዲሁም እዳው እንዳይደራረብበት በሚል ንያ እንዲከፍል በገንዘብ ማገዝ እንዴት ይታያል? ይሄን ሰው አሰላሙ አለይኩም የውሃ ሽንት ባዳረኩበት ነገር ሌላ ቀን በድጋሚ ባዳርቅበት እንዴት ይታያል ይላል። አባቴ የግል መሬቴን ባደራ አስቀምጬ ነበር እሱ ጋር ግን እኔ ሳላቅ ሸጦብኝ ሳይነግረኝ ወደ ሐጅ ሄደ። እንደሄደም እዛው ሞተ። እኔም አፉ ለማለት በጣም ከበደኝ። ስለዚህ ምን ላድርግ ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتشو سنة تلفزيون يا تيكو بروجرام تكتاتشن ነው ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ናማናችሁልን? አልሐምዱሊላህ። ይትናችሁ? አልሐምዱሊላህ። መርሐባ ኢንሻአላህ። ዛሬም የተለያዩ ጥያቄዎች አሉ እናቀርባችኋለን። በ0914 60 መጨረሻው 72 የተላከልን ጥያቄ አለ። ምንድነው የሚለው? ሰላም አለይኩም ሱና ቲቪዎች እንዴት ናችሁ? ሙስሊም ወንድ እንደ ሴት ጸጉር አሳድጎ ወደ ኋላ ሞሽጦ ማሰር ከሸሪዓችን አንፃር እንዴት ይታያል ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ጸጉርን ማሳደጉ يعني በሸሪዓ ክልክል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ያሳድጉት ነበር። ما كان يحلق شعره إلا في النسك ይላሉ። ንሱክ ላይ ነበረ ጸጉራቸው የሚላጩት ለዑምራ ወይም ለሐጅ። ከዚያ ውጪ ጸጉራቸው ይረዝም ነበር። አንዳንድ ጊዜ ካነ يضرب መንኪበሁ يعني ጸጉራቸው ትከሻቸውን ይመታ ነበረ ማለት ትከሻቸው ጋር ይነካካ ነበረ። በአንዳንድ ሐዲሶች ላይ وكانت وفرته تصل إلى شحمة أذنه ወፍራ ምንለው ደግሞ ከጆሮ አካባቢ ትንሽ ዝቅ ብሎ እዚህ ጆሮ ለስላሳው ክፍል አካባቢ የሚደርስ ጸጉር እንደዚህ ወርዶ ደግሞ ወፍራ ይባላል። እና ያው ሰዎች ባዩአቸው ጊዜ የተናገሩት ነው ይሄ ሁኔታ። ስለዚህ ማሳደጉ መሞሸጡ ማበጠሩ ችግር የለውም። ነገር ግን ጥያቄው ላይ የተነሳው እንደ ሴቶች ማስያዙ ግን ይሄ ተሸቡህ ይሆናል። በጸጉር ማስያዣ ሄር ባንድ በሚባለው መሳሰለው ወይ በላስቲክ እንደዚህ አድርጎ ማስያዙ የሴቶች ዓዳ ነው፣ የሴቶች ልማድ ነው። ስለዚህ አተሸቡሁ ቢኒሳኢ ሐራም፣ ከሴት ጋር መመሳሰል በዚህ መልኩ መመሳሰሉ ሐራም ይሆናል።
ዝም ብሎ ኮፍያ ላይ ወይ አድርጎበት ወይ ጥምጣም ጠምጥሞበት ወይ ጸጉሩን ሙሉን ትቶት በግራ በቀኝ ቢወርድ ምንም ችግር የለውም። የመሰብስቦ የማስያዝ ልምድ ግን ዓዳቱል አኒሳ ነውና የሴቶች ዓዳ ነውና ወንድ ሴትን ሴት ወንድም መምሰል ደግሞ ክልክል ስለሆነ ይሄንን መተው ያስፈልጋል። መሰራት የብቻው ሁክም ይኖረው ይሆን? ወንድ ልጅ መሰራቱ ያው የሴት ብቻ ዓዳ ነው ተብሎ አይወሰድም። ያኔ ከዚህ ፊት ወንዶች ያደረጉት የነበረ ነገር እንደሆነ የታዩ ነገሮች አሉ፣ ወይም ደግሞ በታሪክ የመጡልን ነገሮች አሉ። ያው አንዳንዶች ያንን ተቅሊድ በማድረግ የሚሰሩ አሉ እና ያም ቢሆን ሙሉ ለሙሉ ለሴት ብቻ የሆነ ኻስ ብቻ ተብሎ የሚወሰድ ላይሆን ይችላል። ረሱል ዓለይሂ ሰላቱ ወሰላም ሻዕራቸውን ጸጉራቸውን ዶፋኢር ነበረው የሚለው ዶፊራ የሚለው እንደ ሹርባ በሚለው ማዕና ሳይሆን የሚፈሰረው አንድ ላይ ኩትላ ምን ሻዕር ሆኖ አንድ ላይ ጠቅለል ያለ በአንድ ቦታ ስብስብ ያለ 4 ገዲራዎች ነበሩ። ገዲራ ይሉታል። ይሄ በአንድ ላይ ስብስብ ብሎ በአንድ በኩል ይመጣ ጸጉር ማለት ነውና ያ ምንም ችግር የለውም። ሹርባ የሚባለው መልኩ ወይም ደግሞ ጸጉርን አንድ ላይ የተወሰኑ የጸጉርን ክፍል በአንድ ላይ መስራት የሚባለው ሙሉ ለሙሉ ይሄ ዓዳቱ ኒሳ ተብሎ የሚወሰድ ስላልሆነ ክልክልነት የለውም። ጉንጉን የሚሉት ማለት ነው። አዎ መጎንጎን። በ0944 መጨረሻ 40 የመጣልን ጥያቄ ነው የሚለው ቃሪቦ መጠጣት በሸሪዓችን እንዴት ይታያል? ብዙ ማህበረሰብ ጌሾ የለውም በማለት ይጠጡታል። ኸምር አይደለም ብለው ያስባሉ። እንዴት ነው ይሄ? ቃሪቦ ያው በተለያዩ ባህሎች ወይም ደግሞ ማህበረሰቦች መሀል የተለመደ መሽሩብ ነው፣ መጠጥ ነው፣ ከገብስ የሚሰራ ነው። የኸምርነት ስቴጅ ላይ ደርሷል ተብሎ አይታሰብም። ለምን? ከልምድም ከተጅሩባም ከሙከራም የሚረጋገጠው ነገር ምንም ያህል ቃሪቦ ብዙ ቢጠጣ እንኳን ሰው አያሰክረው። ለምን? የማስከር ደረጃ ጋር ስለማይደርስ። ይሄ የሚሆነው ልክ ነቢዩ ሰለላሁ ዐለይሂ ወሰለም ካነ ዩንቀዑ ለሁ ተመራት ፊል ማእ ثم يشربه في اليوم الثاني يعني ثم في اليوم الثالث ثم بعد ذلك يسكب أو يشربه من هناك في هذا الوقت. يعني رسول عليه الصلاة والسلام تمر وهالا يزفزف الله جونا ያድርና በነጋታው የሚጠጣል። ከዛ ላይ እንደገና ቀጣይ ቀን የሚጠጣል። ከዚያ በኋላ ግን ያው አገሩ የሙቀት ሀገር ነውና መካም ብንል መዲናም ብንል የሙቀት ሀገር ነውና በሙቀት ምክንያት የመፍላት ባህሪ ይኖራል። ለዚያ ከሶስተኛው ቀን በኋላ አይጠጡትም ነበር። ይህ ማለት ኢስካር ላይ እስካላደረሰ ድረስ የተዘፍዝፎ የገብስ ጭማቂ ነው የምንለው እኛ አሁን ቃሪቦ የምንለው ነገር ገብስ የገብስ ውሃ ነው የምንለው። ማኡል ሻዒር እንደሚባለው ነው። ምናልባት ሌሎች ነገሮች ሊጨማመሩበት ይችላሉ። ይሄ ከሆነ የኸምርነት ደረጃ አልደረሰምና መጠጣቱ ችግር የለው። ምናልባት ቃሪቦን ከጠመቁት በኋላ ወይም ደግሞ ከመበጥበጥ የሚበሉት ብቻ መስራት የሚበሉት ካዘጋጁት በኋላ ብዙ ቀናት አልፈው ወደ ባህረኛው የመፍላትና የኸምር ባህሪን ማሳየት ከጀመረ ተጀኑ ማድረግ ግድ ይሆናል ማለት ነው። ያኒ በመጀመሪያ እንደ احتياط እንተዋለን። የማስከር ነገር እንዳለው ካረጋገጠን ግን መተው ዋጅብ ይሆናል። ያው ዞሮ እንትኑ ላይ ጌሾ መጨመርና አለመጨመር አይደለም። ጌሾ ምናልባት የመፍላት ኃይሉን ቶሎ ለማፋጠን ሊያግዝ ይችላል። ከዚያ ውጪ ግን ጌሾ በጌሽነት ብቻ ኸምር ነው አይባልም። እሱ ራሱ ብቻውን ጌሾ ስለተጨመረበት ተነጀሰም አይባልም። ጌሾ ነጃሳ ነገር አይደለም። የኸምርነት ሂደት ለማፋጠን የሚጨመር ማንኛውም ነገር ግን ጥንቃቄ ይፈልጋል። ከፈላ በኋላ ኻመር العقل የሚባለው አቅልን የሚቀይር ደረጃ يغير العقل እዛ ደረጃ የሚደርስ ከሆነ ግን መጠጣቱ حرام ይሆናል። ስሙ አይደለም የሚወስነው ማለት ነው። ቃሪቦ ስላልነው ወይ ደግሞ መውደድ ስላልነው ወይ ደግሞ ጠላ ስለተባለ ወይ ደግሞ ኮረፌ ስለተባለ ምናምን ሳይሆን ሄዶ ያሰክራል ወይ ሳያሰክረው ነው።
يعني ቃሪቦ ተብሎ የማስከር ደረጃ ከደረሰ ክልክል ይሆናል። ካልደረሰ ግን ክልክል አይደለም። ሌላም ስም ብንጠራው ቡቅሬ የሚሉት አለ። ሌላም ስሞች በየአካባቢው የተለያየ ስም ይጠራል። አላሰከረም ወይ ደግሞ የማስከር ደረጃ አልደረሰም ከተባለ ሐራምነት የለውም። አሁን ኸምር ሲሆን አሁን ይሄ ጠላ ወይም ኮረፌ የምንለው በቀጥታ ይታወቃል እንደሚያሰክር። ያው ትንሹም ሐራም ሊሆን ነው በዚህ ሁኔታ፣ ብዙም ትንሽ ነው። ቃሪቦ ከሆነ ግን አሁን ቃሪቦ የሚሉት ማያሰክረው ነው መሰለኝ ብዬ ነው። ማያሰክረው ከሆነ ቃሪቦ ይሉታል። ሌላም ግን ስያሜ ያላቸው አሁን አላቅም በአንዳንድ አካባቢዎች ቡቅሬ የሚሉት አለ። እሱ ግን አሰራሩ ከዚህኛው የተለየ ይመስለኛል። ይሄኛው ቃሪቦ የሚሉት ገብሱን ከእንትን ካሉ በኋላ ከቆሉት በኋላ ጠቆር አድርገው ነው። ከዛ በኋላ ይፈጫል። በማሽንም ሊፈጩት ይችላሉ። ከዛ በኋላ አድሪ እንግዲህ ፕሮሰሱ እንዴት እንደሆነ ግን በኋላ ላይ ከእንትን ካሉ የተወሰነ ቀን ያቆዩትና ከዛው ተውሱን እንደ አዲስ በውሃ የሚያደርጉበት ሂደት አለ። ቡቅሬ የሚባለው ደግሞ ነው የማቀው ልክ እንደ ሂደቱ ልክ ይሄ አላቅም የሆነ የጠላ ቂጣ የሚሉት ነገር አለ። ዶክተር ምናልባት አስተውላችሁ ከሆነ ከዚህ በፊት አላቅም ድሮ እንደዚህ አይነት ነገር ነበረ። ይሄ ቡቅሬ የሚባለው እንትኑም የሆነ ወንጠፍት ነገር አለው፣ የሆነ የመጠመቅ እንትን ነገር አለው። ከዛ በኋላ ነው ግን ጌሾ የለውም። አሁን እኛ ጌሾ ካልገባበት አስካሪ ነገር ካልገባበት ነው ራሱ የሚቀይር በኋላ ከሆነና አስካሪ መጠጥ ላይ እስኪደርስ አይቻልም የምንለው። አሁን እነዚህን ሁሉ ጠቅልለን እንዴት ነው የምንለያቸው? ናም እንደዛ ነው። ዋናው መለኪያው ኢስካር ነው፣ ማስከር። ቅድም ለረሱል አለይሂ ሰላቱ ወሰላም ይሰራ የነበረው ዘቢብ ወይም ደግሞ ተምር ውሃ ውስጥ የሚደረግ የነበረው ሌላ ባዕድ ነገር ተጨምሮበት ሳይሆን በራሱ የተወሰነ ቀን ድረስ የማስከር ምንም አይነት ኃይል ሳይኖረው ኖርማል ልክ የቴምር አሲር ጭማቂ ብለን እንደምንሰራው አይነት ነገር ሆኖ ይጠጣል። ከዚያ በኋላ ግን የተወሰኑ ቀናት ካለፉ በኋላ ግን ወደ መቀየር አዝማሚያ ይሄዳል። እንደገና ቀን በተጨመረ ቁጥር እየባሰ የማስከር ደረጃ ይደርሳል። ስለዚህ ሂደቱን ነው እኛ አሁን እዛ ድረስ ከደረሰ ክልክል ነው የምንለው። የተጨመሩት ነገሮች ሳይሆን በዋናነት የሚታዩት ሂደቱን ነው። የተወሰነ ነገር እርሾ ሊጨምሩበት ይችላሉ። አንዳንድ ይሆን የሚጠጡ ነገሮች ሲጠጡ ሲሰራ አድረው ውለው የሚጠጡ ነገሮች እንደ እርሾ የመሳሰሉት ነገሮች ይጨመራሉ። እነዚህ የሚጠጡ ነገሮች እስካላሰክሩ ድረስ አንድ ኩባያም ጠጣ 10 ኩባያም አንድ ጋንም ቢጠጣ አይሰክርም ይባላል። ሁኔታ እስከሆነ ድረስ ሹርቡሁ ሐላል ነው ይባላል። ስለዚህ ከነብዩ አለይሂ ሰላቱ ወሰለም ሐዲሶች የመጣው በዚህ የተጠመቀ በዚህ እየተባለ የጠቀሱት ነበሩ እና እነዚህ መጥመቂያ እቃዎች ገንቦች፣ ማሰሮ ምናምን ላቸው ነገሮች በድንጋይ የሚሰራ ሌሎችም ተጠይቀዋል። ሄደው መጨረሻ ላይ በዚህ ዙሪያ የመጣው መልስ ምንድነው? እስካላሰከረ ድረስ መጠጣቱ ምን ችግር እንደሌለው እቃው ሳይሆን የሚወስነው ያ ነገር ወደ ኸምርነት ሄዷል ወይስ አልሄደም የሚለው ነው ማለት ነው። ስለዚህ አስካሪ ሆኖ ከተገኘ ያኔ እንግዲህ ትንሹም ብዙም ያኔ ይከለከላል ማለት ነው። ያኔ ማስከር ደረጃ ደርሷል ከተባለ እኔ አንድ ኩባያ በጠጣ አልተሰክርምና ልጠጣ ማለት አይቻልም። ነጂስ ይሆናል። ራሱ እንደ መዝሀብ ሻፊዒ ነጂስ ይሆናል፣ መጠጣቱ ክልክል ይሆናል። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0910 መጨረሻው 20 የተላከልን ጥያቄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሲራጅ ነኝ ከሎሚ ሜዳ። አንድ ደርስ ላይ እንደሰማሁት ካልተሳሳትኩኝ ሰሓቦች በጂሃድ ወቅት ደም እየፈሰሳቸው ሰላት ይሰግዱ ነበረ የሚል የሰማሁ ይመስለኛል። ይሄ እንዴት ሆኖ ነው ደም እየፈሰሳቸው ሰላት የሚሰግዱት? ያው ደም የቁስል ደም ምንለው ሰው ቆስሎ ተመቶ በዚያ ደሙ እየፈሰሰ ባለበት ሰዓት ላይ በማይቆምበት መልኩ ሰው ሰላት ቢሰግድ ሚነል ማዕፉ ያንሁ ይቅር ከሚባል
ውስጥ ይመደባል፣ የሚታለፍ ይሆናል። ደሙል ጁርህ ሲባል የሆነ የተመታበት ቦታ አሁን እየደማ ሊሆን ይችላል፣ ወይም ደግሞ ከዚያ ፊት የነበረ ቁስል ተነካክቶ ሊሆን ይችላል። ከቁስሉ እንደገና ተልጦ መድማት የጀመረው ሄደን የቁስል ደም ነውና ደሙል ጁርህ የራሱ ሲሆን ብዙም ቢሆን አውፍ ይባላል። ማለም የተወሳዕ ወይን ተሽር ይላሉ። አሁን ከሌላ ቦታ ከእግሩ ላይ አንስቶ እጁ ላይ ቢያደርገው ወይ ጭንቅላቱ ጋር ቢደርስ ቢነካካ ይሄ መስመር ያለፈ ነገር ስለሚሆን ይቅር አይባልም። በዚያው በኩል ግን እዚያው በሚፈስበት አቅጣጫ ግን ምንም ያህል ደም ቢበዛ ይቅር ይባላል። ያኒ ይዑፋ عن كثير دم جرح نفسه የራሱ ደም ከሆነ ብዙም ቢሆን ይቅር ይባላል። ስለዚህ ከሷሐቦች ጋር በተያያዘ እንዲህ አይነት ክስተቶች መከሰታቸው ደሙ ቁስሉ አንዳንዴ ማፈኛም ላያፍነው ይችላል፣ ወይ ደግሞ ያሰርንበት ነገር ራሱ ላይ ያስቆመም ይችላል ደም ከመውጣት። እንደዛም እያደረጋቸው ይሰግዱ እንደነበረ ከአንዳንድ ሷሐቦች እነ ሰዒድ እንደዚህ አይነት ነገር እንዳጋጠማቸው ደማቸው የፈሰሰ ይሰግዱ እንደነበር። ይሄ በጂሃድ ላይ ያሉ ሰዎች መቼም አንዳንዶች እኮ ከ80 በላይ ቦታ የቆሰሉ ናቸው ሰውነታቸው ላይ እና የታወቀ ነው። እንዲህ አይነት ጂሃድ ላይም እንኳን ሆኖ ሰላቱ ወቅት ይደርሳል፣ ዙሁር ይገባል፣ ዓስር ይገባል፣ መግሪብ ይገባል፣ ዒሻ ይገባል። ማከም ማይችሉበት ደሙ ማስቆም ማይችሉበት ሁኔታ ላይም ሊሆኑ ይችላሉ። በዚህ ሐል ላይ ሰላት አይተውም። ደም ተናል ተብሎ ሰላት አይተውም። ደሙ እየፈሰሰም ቢሆን ይሰግዳል። ደም ልብስ ከነካስ ብሎ ሰው ሊጠይቅ ይችላል። ያኒ ከዚያ ሰውነት ጋር የተነካካው ልብስ ከዚያ ደሙ ከሚያልፍበት መስመር ጋር የሚነካካ ልብስ ካለ ልብሱን ቢነካው አውፍ ይባላል። ይሄ የራሱ የቁስሉ ደም ስለሆነ አካሉ ላይም ከላይ ቁስለው ቦታ ደምቶ ወደታች ቢወርድ ይሄ ሁላ አፉ ነው፣ ይታለፋል። ልብስንም ከነካ አፉ ነው፣ ይታለፋል። ስለዚህ ያው የተከሰተው ነገር ሷሐቦች ጋር ሆኖ ነበር የሚለው ነገር አው ትክክል ነው። ዋናው ሌላን ደም የአጅነብይን ደም እንጠነቀቃለን፣ ወይ ደግሞ ከአንድ አካላችን የደማው ደም ወደ ሌላ ቦታ እንዳይሸጋገር እናደርጋለን። ይሄ ተወሱዕና ኢንቲሻር ሲሆን ከሚታለፍበት አልፏል፣ ይቅር ከሚባልበት ድንበር አልፏልና ይቅር አይባልም። ታጥቦ ያን ቦታ አጥቦ መስገድ ይኖርበታል። በ0976 መጨረሻው 08 የተላከልን ጥያቄ ሰላም አለይኩም፣ የኔ ጥያቄ ከሚስቴ ጋር ተጣልተን እሷ ፍች ፈልጋለሁ ብላ ፍርድ ቤት ከሰሰችኝ። ከዛ ፍርድ ቤቱ አቀረበንና ሁሉንም ነገር ከጨረሰ በኋላ እኔን ኒካህ አውርድ ሳይለኝ በራሱ ጊዜ ካሁን በኋላ ጋብቻችሁ ፈርሷል ብሎ ፋይል ዘጋ እና አሁን መልሰን ልንታረቅ ብለን ነበረ እና ኒካህ ማድረግ ይኖርብናል ወይስ እንዴት ነው ይላል። እንደዚህ አይነት የቀዷእ ስርዓት እስላም ላይ በዚህ መልኩ እሱ በነገር መልኩ ከሆነ ትክክለኛ አካሄድ አይደለም። ሁለት ባልና ሚስቶች ተካሰው ወይም ደግሞ እንደ ቃዲ ይፍታው ጉዳያችንን ብለው ተስማምተው ከሄዱ በሸሪዓ ፍርድ እንዲፈርድ እንጂ ቃዲ የተቀመጠው ዝም ብሎ ብይን ማስቀመጥ ብቻ አይደለም፣ ወይ ደግሞ ፍርድ ሰጥቶ መነሳት አይደለም። በፍላጎታቸው መፈታት የሚችለውን ኒካህ ሌላ ባዕድ ቀራር ውሳኔ የማይፈልገውን ኒካህ እኔ አፍርሻለሁ ቢል ማንም አይሰማው። ቃዲ ሊያፈርስበት የሚችልበት ምክንያቶች ይኖሩታል። ግን እሱ በብቻው መሄድበትም አይደለም። ይሄ ራሱ አንደኛ በሚስት በኩል የመጣ ጠለብ ምክንያታዊነቷ፣ ከዚያ በኋላ ባል ፍቃደኛ ለመሆኑ ባል ፍቃደኛ ለመሆኑና አለመሆኑ የምናውቀው ደግሞ ሲጠየቅ ነው። ቃዲ ዘንድ አቅርበውት እንደዚህ አድርገሃል ተብሎ ያምናል ወይም ይክዳል። አለ ዋሽታብኝ ነው ይችላል። ያኔ በመሃል ላይ የሚሆን በመሰክር የሚረጋገጠው ነገር ከተረጋገጠ በኋላ ወይ ጥፋተኛነቱን አመነ፣ አዎ አድርጌያለሁ፣ በቃ እኔ ነፈቃ ማልሰጣትም ለምሳሌ ምንም አላደርግላትም ማለት አድርግላት ሲባል እኔ ከየት አምጥቼ ማድረግላት አልችልም ማለት፣ ወይ ደግሞ እቺ ጸባዩ ጥሩ አይደለም ማለት መሰለን ምክንያት የማይባል ነገር ጠቀሰ። አልሙሂም ይሄኔ ፍታ ተብሎ እምቢ ሲል እሷ ደግሞ መፈታት ፈልጋ ቃዲውን ከጠየቀች ፍቃደኛ አንተን ቢካልክ ባንተ ያኔ ኒካሁ እንዲፈርስ አደርጋለሁ ወይም ደግሞ እንድትፈታ አደርጋለሁ ይላል በቃዲነቱ።
يطلق عنه ይባላል እሱን ተከቶ እንደማለት ነው እንግዲህ እሱ ቦታ ተወስዶበት ቃዲው ያኔ ፍርድ ይሰጣል ይሄ ልፋታ ብላ ስትመጣ ነው እሷ ሁለተኛ ምክንያት ሲኖር ነው ሶስተኛ እሱ ሲጠየቅ ነው አራተኛ ካስጠየቀ በኋላ ደግሞ አሻፈረኝ ካለ ነው ያለ ምንም በቂ ምክንያት ከዛ ውጪ ግን ዝም ብሎ ስለተካሰሱና ስለተጣሉ ብቻ ፍርድ ቤት ወስኖ ተለያይታችኋል ካሁን በኋላ ብሎ ማለት አይችልም ለምን الطلاق حقه يبقى الحق نعم كجوم يطبت ሁኔታ አለ ቀደም በተጠቀሰው አይነት ምሳሌ ነፈቃ አይሰጥም ዋጅብ የሆነበት ነገር አይፈጽምም مع ذلك እንድትቀጥልና ሚስቱ ሆነ እንድትቀጥል ይፈልጋል እንዲህ አይነቱን ወይ አንፊቅ عليها ወይ ፍታ ይባላል አሊያም ደግሞ አንዳንዱ والله ላልገናኝሽ ብሎ አራት ወርና ከዚያ በላይ የሆነ ጊዜ ይምላል አመት ካንቺ ጋር والله ላልገናኝም ብሎ ሊል ይችላል አልቀርብሽም ይል ይችላል ይሄ ይታይና ያ ጊዜ ሲሞላ ወይ ግንኙነት እንዲያደርግ አለዚያ እንዲፈታ ይጠይቃል ሁለቱንም አላረግም ካለ ወደ ቃዲ ጋር ይዘዋወራል በዚህ መልኩ አንዳንዴ ከእጁ ላይ የሚወጣበት ሁኔታ አለ እንጂ ቃዲው እጅ ላይ የተቀመጠ ነገር አይደለም ጠላቅ ኢላ ኒካሑ ትክክል እንዳልሆነ ያረጋገጠ ከመጀመሪያም አገባባቸው ትክክል አይደለም ብሎ ያረጋገጠ ቃዲ በራሱ ይወስናል ይሄ ግን ማፋታት ሳይሆን አልተጋቡም ኒካሐቸው ከመሰረቱ ትክክል አይደለም ብሎ መግለጽ ነው ሁለቶቹ ደግሞ የተለያዩ ናቸው አሁን ይሄ ሰውዬ መታረቃቸውን አሁን አዲስ ያው ኒካህ እንግዲህ ያው አግባብ በሌለው ሁኔታ ስለሆነ ያፈረሰው ኒካህ አዲስ ኒካህ ማሰር አይገባቸው ማለት ነው በዚህ ሁኔታ ላይ ማለት ያለ አግባብ ስለሆነ አዎ ያለ አግባብ ፈረሰ ተባለ እንጂ አልፈረሰም ማለት ነው አሁን እሱ የሚያውቀው እኔ ሚስቴን አልፈታውም ነው የሚለው ቃዲው የፈለገውን ይወስን ቃዲው የሚወስንበት በቂ ሸሪዓዊ ምክንያት የለውም ተከሰው መልኩ ከሆነ የለውም ስለዚህ እሱ ሊፈታ አይችልም እሱ ውሳኔ ሊወስን አይችልም ሚስትየው ይፍታኝ ብላለች መጀመሪያ ሁለተኛ ባልየው ላይ የተባለውን ነገር አረጋግጧል ሐቅ ነው ወይስ ሐቅ አይደለም ያን ነገር ከባልየው መልስ ሰምቷል ጠይቆታል እንደዚህ ስለተከሰተ እንደዚህ ያርግ ብሎ አያሻፈረኝ ብሎ ነው እሱ ይሄው ለካል ሳይታይ ዝም ብሎ ብድግ ተብሎ ቃዲው ስልጣን አለኝ ብሎ እንደ ጃኢር እንደ ዛሊም ተፋታቸው ሄዱ ብሎ ፋይል ዘግቶ ወረቀት ሰጥቶ መሸኘት አይችልም ስለዚህ ኒካሑ አልፈረሰም ማለት ነው አልፈረሰም አብሮ መኖር ይችላል እንደው አንዳንድ ቦታዎች ላይ አላቅም ሁሉም ላይ ላይሆን ይችላል አንዳንዶቹ ገንዘብ የሚቀበሉ አሉ ይባላል ዶክተር እንደዚህ አይነት ሰምታችሁ ታውቃላችሁ ማለት ቃዲ ሆኖ ገንዘብ ተቀብሎ ወይ እንደዚህ አይነት ነገሮችን የሚያስፈጽም አሉ ይባላል ግን አሁን እንደዚህ የሚያደርጉ ከሆነ አሁን ልጅቱን ምንድነው የሚጠቅሟት አሁን ኮሷን እሱ ምንም ሐቅ ሳያጎልባት እሷ ቃዲ ፍርድ ቤት ሄዳ እሱ ፈታሁኝ አለ ቃዲው ለምሳሌ ግን ሐቁ አይደለም ያንን ነገር ማድረግ እሷ ተፈቻለሁ ብላ ነው የምትሄደው አሁን ሌላ ብታገባ አሁን እሷ ዜና ነው የሚሆነው ለሷ ምኑ ነው አሁን የጠቀማት አሁን ለሷ እኮ አላህ ዘንድ እንትን የሚያደርግባት ያው ዜና እንደሆነ ነው የሚታሰብባት ከምኑ ነው አመለጣት አሁን አስመለጣት የሚባለው ከዚህ ሰውዬ ጊዜያዊ ሊያላቀቃት ነው ብቻ የሚችለው እንጂ ሌላ ምን ሊያስመለጣት ይችላል በሷ ፍላጎት ሲኖር ምናልባት አሁን አንድ ጃኒብ ምናየው አለ ሙሂቃ ነች ወይስ አይደለችም ሐቅ አላት ወይስ የላትም ቅድም እንዳልነው አንዳንዶች ቅረቡ ሲባሉ ባሎች አይቀርቡ እና እንደዚህ ብላ ሚስት ከሳለች ናና መልስ አይመልስም እሷ ፈልጋና ፈቅዳ ጉዳዩ እንዲታይላት ቃዲ ጋር መጣለች ስለዚህ አልመጣምና እኛ እንወስናለን ተብሎ ሊወሰንበት ይችላል ከዚያ ውጪ ባለው ግን እሷን ማዳን ሳይሆን ማጥፋት ነው እንዳልከው ከሐራም ውስጥ መዝፈቅ ማለት ነው እንደው አለል አቀል እንደው አሳምኙና ባልሽ ፍቺ እንዲፈታሽ አድርጊ ብሎ ሐቅ ካላት አሳምኗት እሷም ባሏን አሳምና ተረጋግታ እናግራን ብላ በቃ ፈታውሽ በቃ እንደዛ ከሆነ እንዲላት ካደረጉ ነዓም ነፃ ነች በዚህ ሰዓት ሌላ ባል ብታገባ ዒዳዋን ጨርሳም ችግር የለም
በዚህኛው ግን ተፈታን ብላ ስትሄድ ብዙ እኮ ባሎች እኮ ያጋጥሙናል። እኔ ሚስቴን አልፈታውም ይላሉ። ሸሪዓ ፍርድ ቤት ወስኖ ሰጥቷታል። በቃ የጠላቅ ወረቀት ብሎ ሰጥቷታል። አንተ ምን እንደምታስበው ሲባል እኔ ሚስቴን አልለቀኩም ይላል። አሁንም ውሳኔውንም እንደማይቀበለው ያረጋግጣል። ሐቅ ያለው ከሱ ጋር ሆኖ የእውነት ማለት ነው። ስለዚህ እንዲህ አይነት ነገሮች ያኔ ሰው መሀል እንኳን አለ የማይዋጥ የማይሆን ውሳኔ ሲሆን እኔ አልቀበለውም ይላል። እሱን ተከትሎ የሚመጣውን ነገርም አልቀበለውም ነው የሚለው። ስለዚህ ይሄ በገንዘብ ዛሬ ብዙ ነገር ነው የሚደረገው። ተናገሮች ላይ እኛ ነገር ይኖር አይኖር ባላቅም ፈትዋ የሚያስቆርጡ አሉ። ከደረሰኝ እንደማስቆረጥ እንደሚባለው እቅጣዕ الفتوى ብለው በሶስት የፈታት ሚስቱን ሊያስመለስ ወይ ደግሞ ወቀማይሆን ይሄ ኒካህ ውድቅ ነው የተባለው ኒካህ ለማስመሰል ነው ለማስባል በቃ የሆነ ነገር ጎሽም ያደረገ የሆነ ነገር እየሰጠ በውጫ ፈልጉልኝ ሸሆቹ ተብለው ገንዘብ ይሰጠውና ያን ገንዘብ ሲያይ ለዚህማ መውጫ እኮ አለው እኮ ይልና አንዳንዱ የኢብኑ ተይሚያ እና የመሳሰሉት እነዚያን ضالዎች ፈትዋ ሚሰጣል። አላህ ይጠብቀን። በዚያ መልኩ አድርጎ ሊያሳልፍ ማለት ነውና ይሄ خطر ነው። ዲንን እንደመዋጋት ነው። የዲን አህካሞችን ማበላሸት ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙት ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ርቃችሁ አትሂዱ፣ ጠብቁን ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ነው። በሱና ቴሌቪዥን ብቻ እየተላለፈ ነው የሚገኘው። የፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚተላለፍ ነው። የተለያዩ ጥያቄዎች ካሏችሁ በተለያዩ ስልክ አድራሻዎቻችን በኩል አሳውቁን፣ ደውሉልን ኢንሻአላህ። አሁንም አብራችሁን ሁኑ። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0931 መጨረሻው 14 የተላከልን ጥያቄ ነው። በወለድ ብድር ያለበትን ሰው ከስርና ከእንግልት ለማዳን እንዲሁም እዳው እንዳይደራረብበት በሚል ንያ እንዲከፍል በገንዘብ ማገዝ እንዴት ይታያል? ይሄን ሰው ያው በወለድ ማገዝ ሳይሆን ምናልባት ከዙልም እሱ ለመጠበቅ ይህንን ገንዘብ ካልከፈለ ምናልባት ለእስር፣ ለእንግልት፣ ለንብረት መወረስ፣ ለተለያዩ ችግሮች ሊጋለጥ ይችላል። ኢሃና ሊጋለጥ ይችላል እና ከዚህ ነገር እናድነው የሚል አይነት እገዛ ከሆነ ከዙልም እናድነው፣ ከመታሰር እናድነው፣ እንዲሁም ደግሞ ከእንግልት እናድነው። በቃ ይሄን ካልከፈለ አይቀርለትም። በተለያዩ መልኩ የሚመጡ ወዳዎች እሱ እኔ ሸሪዓው አይፈቅድልኝም አልከፍልም ቢል አንዴ ገብተበታል አንለቅም ነው። በሐራም መተማመር ሳይሆን እንማ ከዚህ ከገባበት ችግሩ ስለማውጣትና ራሱን ለማሳደግ እንዳይጋለጥ ለማድረግ የምናግዘው ከሆነ ችግር የለውም። ስለዚህ ንያችን ይወስነዋል። ያኔ ችግር የለም ሪባ ውስጥ ገቡ እኛ እናግዛቸዋለን ከሆነ ሐራም ነው፣ ማበረታቻ ስለሚሆን። ያው ይሄንን ነገር ራሱ ሲያደርጉ ዑለማዎች ሁሌም እንደሚሉት የሆነ ነገር ስንሰራ ሐራምን ማበረታታት የሚመስል እንዳይታይና ሰዎች ይሄን እንዳይረዱ መጠንቀቅ አለብን ይላሉ። ስለዚህ ሐራምን ማበረታታት በማይመስል መልኩ ወደዚያ አይዟችሁ አብሽሩ በሚል አይነት ስሜት በማይሰጥ መልኩ ወቅስ ነው። አንተ እንዴት እዚህ ውስጥ ገባህ? መግባት አልነበረብህም፣ ግን አሁን ችግር ላይ ስላለህና ስለተጋለጥክ ሙስሊም ነህ፣ ወንድማችን ነህ፣ ችግር ላይ ስትወድቅ ማየት አንችልም። ስለዚህ እኛ ይህንን ገንዘብ እንሰጣለን፣ አንተ ይህን ነገር ካላረክ ነፃ ልትወጣ ስለማትችል ይባላል። ያው ዞሮ ድርድር የሚባል ነገርም አለ። አንዳንድ ጊዜ ሱልህ ይሉታል። ሱልህ የሚባለው እንደ ሐቅህ ተወስዶብህም ቢሆን የሌለብህ ነገርም ቢሆን ነገር ግን በስምምነት እናድርገው ተብሎ በቃ ተስማምተው ሸሪዓ ወሱልሁ ኸይር ብሏል፣ መስማማት ኸይር ነው ብሏልና ተስማምተው እርቅ አድርገው ሊለያዩ ይችላሉ። ለምሳሌ የሆነ ሰው የሰውን መሬት ይዛል። ያንን መሬት ይዞ ረጅም ዓመት ይዞት ይቆያል።
ወረቀት እኔ ጋ ነው ብሎ ወይ ደግሞ መንግስት እኔን የሚያቀኝ ብሎ ወይ ሰው እንደሆነ እያወቀ ልክ አንዳንዶች በስምህ ቤት ግዛል የሚባልና ያውቃል ለጓደኛው ወይ ለወንድሙ እየገዛ እንደሆነ ያኛው የሚከለክለው ነገር ስላለ ነው በስሙ ያስገዛው። ትንሽ ቆይቶ የሚከዳው አለ አላህ ይጠብቀን ያላቀህም ይላልና እንዲህ አይነት ችግሮች ውስጥ ሊገባ ይችላል። ይዞት ቆይቶ መጨረሻ ላይ ተጨቃጭቆ ሰውየው በቃ እሺ እንስማማ ግማሹን ተው ሊለው ይችላል። ግማሹን ተውልሃለሁ በቃ አሁን በሱልህ ሲያረውት ሙሉ መሬት እኮ የዚያኛው ሰውዬ ነው። ግን ሙሉን ከማጣ እኔም በቃ ከመደከም ግማሹ ልተውለትና ግማሹ ለራሴ ላስመልስ ብሎ ቢሞክር ያን ነገር ማድረጉ ያኔ ክልክልነት የለውም። ለምን ይሄን አድርክ አይባልም እንዴ? እንዴት ሐቅህን እንዲቀር ታደርጋለህ አይባልም። ሱልህ ነው በቃ ሱልህ ነው። ልክ እንዲህ አይነት ቦታ ላይ አግዙኝ ቢል ሰው ብናግዘው እንዴ አንተ ንብረትን እያዘረፍክ ነው እንዴ ብናግዘህ አንተ አሁን የምትሰጠው እኮ ለዛ ለወሰደው ሰውዬ ነው አይባልም። ለምንድን ነው አስሉ ክልክል ነበር መጀመሪያ ሲዘርፍና ሲወስድ። በስምምነትና ሱልህ ሲያረጉ ግን መከፈሉ ለዚህ ሰውዬ መስጠቱ ያው አቅዱ የሚያስይዘው ነገር ሆኗልና ዋናው ወደ ሐራም መገፋፋት በማይሆን መልኩ ይሁን ነው። በ0943 36 ሰላም አለይኩም የውሃ ሽንት ባዳረኩበት ነገር ሌላ ቀን በድጋሚ ባዳረቅበት እንዴት ይታያል ይላል። ይሆናል ወይ የስቲንጃን ሸርጥ ያሟላል ወይ ማለት ነው? እንዲህ ስቲንጃ ያደረግንበት ሶፍት ይችላል ወይም ወረቀት ይችላል ሙተነጅስ ይሆናል ከተጠቀምንበት በኋላ በነጋታው መጥተን እንደገና እንጠቀምበት ብንል ስቲጅማር ያኒ በሶፍት ወይም በደረቅ ነገር የሚደረገው የስቲንጃ አይነት ያው ሽንትን የማንሳት አይነት ከሆነ በተነጀሰ ማድረግ አይቻልም። ምን شروط ما يستنجى به ان يكون طاهرا ራሱ ጧሂር መሆን አለበት። ራሱ አንስቶ እንደገና የሚያደርግበት ምናልባት በፊት የነበረው ሽንትና ይሄኛው የሚነካካው ይሄኛው እንደ አጅነብይ ነው የሚቆጠረው። ያኛው ከረጠበው ያኒ ከረጠበው ሰውነቱ ጋር ያ ድንጋይ ሲነካካ የሚረጥባል። እርጥበት ደግሞ ነጃሳ ለመሸጋገር ምክንያት ይሆናል። እዛኛው ላይ ያለው ነጃሳ ወደዚህ መጣበት ማለት ነው። ወአላ يطلع عليه አጅነብይ ምንለው ይሄ ነው። ስለዚህ ሌላ ባዕድ ነገር እንዳይመጣ ሽንቱን በድንጋይ በሶፍት በመሳሰሉት ማንሳት ትችላለህ። ከዚያ ውጭ ግን ባዕድ ነገር ከገባ ያ ይቀር የሚባል አይደለም። ስለዚህ ይሄኛው መስአላ ልክ እንደዛው እንደ ባዕድ አድርገን ቁጥር ነው ተጀኑብ ማድረግ ወይ ደግሞ መናቅ ያስፈልጋል። ምናልባት ወንድማችን የጠየቀው ሶፍቱ የተወሰኑ ጫፎች ቢኖሩትና በአንድ በኩል ባልነካው በኩል ስቲንጃ ባደርግ ወይ ደግሞ ማደራረቅ በፈለግ ሌላ ሶፍት አጥቼ ከዛ ግን በውሃ ስቲንጃ አደርጋለሁ ከሆነ ችግር የለውም። ያኒ በውሃ ስቲንጃ የሚለው ነገር ስለሚከተለው ምንም ችግር የለውም። ግን بشرط ان لا يتضمخ بالنجاسه ከዛ ፊት በደረቀው የሚሆን በተነሳው ነጃሳ እንደገና ራሱን እንዳይነጅስ መጠንቀቅ። በ974 መጨረሻው 63 ይላክልን። ሰላም አለይኩም ጥያቄ ያለኝ አባቴ የግል መሬቴን ባደራ አስቀምጬ ነበር እሱ ጋር ግን እኔ ሳላቅ ሸጦብኝ ሳይነግረኝ ወደ ሐጅ ሄደ። እንደሄደ መዛው ሞተ። እኔም አፉ ለማለት በጣም ከበደኝ። ስለዚህ ምን ላድርግ ይላል። የአባት ሐቅም ትልቅ እንደሆነ ያሳያል። እና ለምን በባርነት ኖር የነበረውን ሰው አውጥተው ከባርነት ነፃ ሰው ማድረግ ትልቅ ነገር ነውና እንደዛ ካደረገ እንጂ ብለዋል ረሱል አለይሂ ሰላቱ ወሰለም። እንጂ ሌሎች ነገሮች ንብረት አባቱ ከልጁ ገንዘብ መጠቀሙ የልጅ ገንዘብ ነው የኔው ልጅ አይደለም ወይ ያብራኪ ግፋይ ነው ብሎ መጠቀሙ እነዚህ ነገሮች ሌላው ጋር ከሚኖረው የተለዩ አህካሞች አሉት። የአባት ሲሆን ያኒ አንተ وما تملك لأبيك አንተ የምትመልከው የአባትህ ነው የሚል ነገር አለ። ይህ ማለት ግን አባት እንደፈለገ የልጁን ንብረት ያደርግበት ማለት ግን አይደለም። ያኒ ዛሬ የሚጠቀመው ሐቅ አለው ማለት ነው በአባትነቱ። ስለዚህ ጥያቄያችን ይቅር ለማለት ሊከብደው አይገባም። የሚገርመው ደግሞ መቼም አላህ ሰበብ ሲያደርግ
ያ ገንዘብ ያ መሬት የተሸጠበት የተገዛ ወይም የተኬደበት ሐጅ ማሳረጊያቸው ደግሞ ሰው ወደ አጀሉ የሚሄድበት የሚያደርገው አንዳንድ ያንን ገንዘቡንና መሬቱን ሸጠው ወደ አጀላቸው ነው የሄዱት ናቸው። ሱብሃንአላህ እንግዲህ እዛው ከሞቱ አብዛኛው እዛው ነው የሚቀበሩት። ዛይበን ሁጃጆች ምናምን ወደዚህ አይመጡምና እዛው ሄደው እዛው ተቀብረው ከሆነ መቼም ጠርቷቸው ነው እንግዲህ አጀላቸው። ሱብሃንአላህ አንድ ጊዜ ሰይዱና ሱለይማን አለይሂ ሰላም ከአንድ ሰው ጋር በተቀመጡበት ሰይዱና አዝራኢል መጥተው ያንን ሰው ግርም ብሏቸው ተመለከቱት አሉና ያ አላህ ከዛ አዩት። ሲያዩት ያ አዝራኢል መሆኑን አወቁ። ያ ሰው ደግሞ ከዚህ ቦታ ርቀኝ አላቸውና ያው ብዙ ነገር ይታዘዝላቸዋል። ወደ ህንድ ሀገር ንፋስ እንድትወስደው አደረጉ አሉ ከነበሩበት ቦታ። ሱብሃንአላህ ከዛ በኋላ እንግዲህ አዝራኢል ተመልሰው እንደገና ሰይድና ሱለይማን ጋር መጥተው ለምን ነበር ያንን ሰው እንደዛ ስታየው የነበረው ሲሏቸው እኔ ሩሑን እንደወስድ የታዘዝኩት ህንድ ሀገር ነበር። እንግዲህ ያው በአላህ አዘልይ መሺአና ውሳኔ ሰውዬ ሩሑ እዛች ቦታ ላይ ነው ቀብዱ የሚደረገው የሚሞተው እዛ ቦታ ላይ ነው የሚለውን እንግዲህ አሳይቶ የነበር አላህና እዚህ ቦታ አይቼው ገርሞ የነበር እንዴት እዚህ እንደሆነ አሁን ሩሑን ወስጄ እየመጣሁ ነው አላቸውና ይሄ ሁሉም ሰው ወደ አጀሉ ነው የሚሄደው። አንዳንዱ የሚሸሽ እየመሰለው ወደ መሞቻው ይሄዳል። በቃ ጥፋት ነው በጣም ጦርነት ነው ረብሻ ነው ከተባለበት ኡፍ እላለሁ ብሎ ወደ ሰላሙ ሀገር ይላሉ ሲል ሞቱ እዛ ይጠብቀዋልና አላ ኩሊ ሐል ከአባት ጋር በሚያዝ ነገሮችን ማጥበቅ ሳይሆን እንዴት አባቴ መሬቴን ሸጠብኝ ያደራ መሬቴ እንደዛ ሳይሆን አባቴ ነው እኔም የኔ ነገር ሁሉም የሱ ነው እንደው ቢጠቀምበት ምንም አይመስለኝም ብሎ እነሱ ላይ ቀለል አድርጎ አፍ ማለት ይቅር ማለትና እንደው ለአባቱ ዱዓም ሰደቃ ማድረግ ያለበት። ያው ምናልባት እንግዲህ አባቱ የሸጠበት መሬት ሐጅ ሊያርጉበት አስበው ሊሆን ይችላል አባትየው እንደዛ ነው። ስለዚህ በቀጥታም ሆነ በተዘዋዋሪ ይሄ ሰውዬ ገንዘቡ መጥፎ ነገር ላይ አልወደቀለትም ማለት ነው። አንዳንድ ጊዜ በተለይ ሱብሃንአላህ ዱንያ ላይ ብቻ የሚያተኩር ሰው አባቴን ምን ያስደስተዋል አባቴ ደስ የሚለውን ነገር ነው ያደረገው ወይም የሚያስደስተውን ላርግለት ከሚለው ይልቅ አባቱን እየኮረኮመ ሲባል አያስፈልግም እባክህ ይቅርብህ እባክህ ተወው እባክህ እንዲህ እያለ እየተጫነ እሱ ዱንያ ማሳደድ ይመርጣል። ለእንዲህ አይነቱ ሰው በጣም ሊከብደው ይችላል። እንዴት እንደዚህ ያደረገብኝ ሊል ይችላል። ነገር ግን አባት የሚባለው ማዕና የተረዳ ሰው ግን ያኒ አንተ ከሱ የወጣህ ነህ አንተ ህፃን ሆነህ ያኒ እናትህ አንተን አርግዛም ጀምሮ ሲጨነቅ የነበረ ስትወለድም ሲጨነቅ የነበረ እንደ እናትህ እያማጠ እንደው ኩል ባይባልም እንደው ሐቁም ትልቅ ነውና አንተ እስክታድግ ድረስ እየተንከባከበ እዚህ ያደረሰህ ነውና ያን ነገር ማሰብ ለአባት እንኳን ይሄን በተውለት አይደለም ሌላም ነገር ባረግለት ነው ይባላል። ብዙ ጊዜ ጋር ልጆች የሚሉት ምንም ለኔ ያደረገው ነገር የለም እኔን ወለደኝ በቃ ሄደ ከዛ በኋላ አላውቀውም። ስለዚህ ምንም ቤሳቤስቲና ያስፈልገውም ይሄ ጨካኝ የሆነ ሰው ነው። አሁን ይሄ መጨነቅ ሲወለድም አብሮ አሁን እንዳላችሁት እሱ እኮ ትልቅ ቦታ የሚሰጠው ነው። አሁን ከባድ የሚሆነው ከዚህ በተቃራኒ ያለው ነው። ከዚህ በተቃራኒ ያለው ምንም አይነት ሐቅ እንደሌለው አርገው የሚያስቡ ልጆች አሉ። ምን በቃ አንተ ጥለኸኝ ሄድክ ማለት ስሜትህን እንትን ብለህ ሄድክ እንጂ ከዛ ውጭ ያደረክልኝ ነገር የለም ብሎ የሚያስቡ አሉ። ይህም ቢሆን ይሄ ሰውዬ የአባት ሐቅ አለበት እስከቻለ ድረስ ማለት ነው። እንደዛ ነው። አባት ሰዋኡን አዳ ሐቀሁ አው ለም ይؤدي እሱ ላይ ያለበት ዋጅብን ቢወጣ ባይወጣ ወሎ ጥሎት ቢሄድ እንኳን ሱብሃንአላህ ከተወለደ ጀምሮ እንኳን አላየውም ቢባል ካደገ በኋላ ይሄ አባቱ ነው ካወቀ ሐቅ አለው አባትየው። ያው በቃ አላህ እንግዲህ በአባትነት ያስቀመጠው ሐቅ ነው ማለት ነው። የእናት ነገር ይለያል። የእናት እንደ አባት አይሆንም። ምክንያቱም ሐምዱም እርግዝናውም መውለዱም ማጥባቱ ምኑም እሷ ነው
ያለ ነገር ነው። እሺ ሌላ ሰው ያረግላት ራሷ የምታረግ ነው። የምትወልደው ሰው ነች። ምጡ አለ፣ ህመሙ አለ፣ ተዓቡ አለ፣ የሚዛጅ መቀያየር አለ። ያ ሁሉ ተሐሙል አድርጋ ለልጇ አለ። እንደዛም ሆኖ ትወደዋለች። ዛሬ ሰው ይሁን ነገር የተናኮለውን ሰው እኮ በጥላቻ አይነን የሚያወር ለባዳ ሲሆን አይተናል እኮ ይሄ እንደዚህ ያደረገኝ እያለ ነው የሚለው። እንደው መጥቶ ይቅርታ እስኪጠይቀው ምን እስኪለው እናት ግን ልጄ እንደዚህ አቁስሉኝ፣ እንደዚህ አሳምሙኝ፣ እንደዚህ ያደርጉኝ አይደለም የምትለው ከማንም በላይ ልጇን አብልጣ ትወዳለች። እና ይሄንን በእናት ላይ በደንብ ይታያል። ሐታ እናት አንዳንድ ጊዜም ጨካኝ ልትሆን ትችላለች። አንዳንድ ጊዜ ምናልባት ጤነኛ ያልሆነ አስተሳሰብ ያላቸው ሰዎች ወልዳ ጥላ የምትሄድም አለች። ወልዳ በጨርቅ ጠቅልላ አስቀምጣ የምትሄድ እናት እንግዲህ እናት ለማለት የሚከብድ ነው። ያኔ ከእሷ የወጣውን ልጅ የሆነ ቦታ አስቀምጣው ስትሄድ ማለት ነው። ለضياع ስታጋለጠውና እንዲህ አይነትም እንኳን ብትሆን እንኳን የእናት በመሆኗ ምክንያት ሐቅ አላት። አባትም ቢቶ ባያሳደገው እንኳን በአባትነት ሐቅ አለውና ሁልጊዜ የሚያደርጉልንን ነገር ብቻ ሳይሆን አላህ የሰጣቸውን ደረጃ አላህ የሰጣቸውን ክብርም ማሰብ ያስፈልጋል። ስለዚህ አሁን አባት የልጁን ገንዘብ ቢጠቀም ምንም ችግር የለም። ያው የሚመልከውም ራሱም ያው የአባቱ ስለሆነ በሚል ምናልባት አሁን ይህን የሚከታተሉ ሰዎች ብዙ አባቶች ይኖራሉና ይሄማ ከሆነ ብሎ አሁን ከልጃቸው በረት ገብተው ለምሳሌ እንደዚህ አይነት የሚያደርጉ አባቶች ይኖራሉ። ሄዶ ለምሳሌ ማለት በመቸገር አሁን ብዙ ልጆች ብዙ ነገር እያላቸው አባታቸው ደግሞ እዛ ተቸግረው እያዩዋቸው ዝም የሚሉ አሉ። ሱብሃንአላህ ምንም ማያረጉላቸው አሉ። ወይም ደግሞ የሆነ ነገር ካደረጉላቸው በኋላ ምንም ማያደርጉላቸው አሉ። አሁን በዚህ ሰዓት አባት መቼም ሐቅ ሊኖረው ይችላልና ሄዶ የልጁን እኔ ርቦኛል ብሎ ለምሳሌ ከልጁ ሄዶ እህል ቢያነሳ ወይም ደግሞ የሆነ ስጋ እንትን ቢለውና ወይ የዶሮ ወይ የፍየል ወስዶ እንትን ቢያድርግ እንደ ሸሪዓ ምንም ያው እስከተራበ ድረስ ይሄኛው ግዴታ ስላለበት ምንም ችግር የለም ነው። በዚህ መካከል የሚፈጠሩ አላስፈላጊ ንትርኮችን እንዴት ነው ማስቆም የሚቻለው? አሁን ቀጥታ ይሄን ሄዶ ቢያደርግ ነው የተሻለ የሚሆነው አባት ወይም በሽማግሌ ቢያደርግ ነው የተሻለ የሚሆነው? እኔ ራበኝ ተቸገርኩኝ ልጄ ደግሞ አለው ምነው ብሎ እንዴት ሂደቱ እንዴት ይሆናው? ነገሮች እንትን ሊፈጠሩ ይችላሉ በዚህ መሃል ብዬ ነው። ናም እንደ ጥቅል ሙሉ ለሙሉ አባት የልጁ ንብረት ላይ እንደፈለገ ተሰሩፍ ማድረግ ወይ ደግሞ እንደፈለገ የሚፈልገውን ነገር መውሰድ የሚፈልገውን ነገር መተው ይችላል ተብሎ ልክ አይደለም። እንማ ገደብ ያለው ነው፣ ወሰን ያለው ነው። ይሄ ወሰን በሸሪዓው ታጠረ። ለምሳሌ ሙህታጅ ከሆነ ፈላጊ ከሆነ በሚያስፈልገው ሰዓት ሄዶ ቢልማዕሩፍ ቢጠቀም ይሄ ሐቅ አለው እንደማለት ነው። ባዳ አይደለም፣ አጅነብይ አይደለም። ነገር ግን አንዳንድ ጊዜ የተካረሩ ነገሮች ውስጥ የሚያስገባ ነው ተብሎ ከታሰበ ወይም ያጋጫል ተብሎ ከታሰበ ግን ለምን ማይረዱ ሰዎች ብዙ ስለሆኑ አባት ልጁ ሊቀልበው ዋጅብ ይሆንበታል። ልጅ እንደው ወላጅ መስራት ቢችልም እንኳን መከሰብ የሚችል እንኳን ቢሆን በቃ እኔ አንተን እስካሳድግ ድረስ አንተን ለወግ ማዕረግ እስካበቃ ድረስ ለከደክም ያለው ካሁን በኋላ አልሰራም ብሎ ቁጭ ቢል ይሄ ልጅ ለአባቱ የየቀን ቀለቡን መስጠት ግዴታ ይሆንበታል። ሱብሃንአላህ ዋጅብ ነው። በቃ አባት ነውና ስለዚህ እንዲህ አይነት ሐቅ አለኝና ሐቄን ይወጣልኝ ሐቄን ያደርግልኝ ብሎ በሸሪዓው በሚያዘው መልኩ ቢጠይቅ ራሱን ቢያናግር መውሰዱ ወይንም ማንሳቱ ግጭት የሚያስገባ ከሆነ ያ ደግሞ ለዑቁቁ እንዳይዳረግ ደግሞ ልጁ ደግሞ አሁን የተወው ነገር እያለ ሌላ ወንጀል ደግሞ እንዳያመጣ እንደኑ የሚያልፍም ስላለ ስድብም ጋር ይሄዳል። ወልዐያዙ ቢላህ ከባድ ጥፋት የሚያጠፋም አለና ወደዚያ ጋር እንዳይደረስ እሱንም ለከማዳን አንፃር ሌሎች ሐቁን ማግኘት የሚችልባቸው መንገዶች ቢጠቀምና እነዚያን መንገዶች ቢከተል ቆንጆ ነው። መርሐባ ዶክተር፣ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ከሰዓት አንፃር ኢንሻአላህ ሌሎቹን በቀጣይ እናቀርባቸዋለን። ለሰጣችሁን ሸሪዓ ምላሽ ባረከላሁ። ወደ የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን መስል ነበረ። የተለያዩ ጥያቄዎች ካሏችሁ በተለመደው ስልክ አድራሻዎቻችን በኩል ላኩልን፣ አሳውቁን፣ ደውሉልን። ኢንሻአላህ እናስተናግዳችኋለን። ምክንያቱም ሸሪዓ
ስለሆነ ሸሪዓ ደግሞ በእውቀት ነው። ሙስሊሞች እስከሆነ ድረስ መመሪያ አለን። በመመሪያው መሰረት ነው የምንሄደው። መመሪያው ምን ይላል፣ ሸሪዓችን ምን ይላል የሚለውን አውቀን ስንንቀሳቀስ ከብዙ ነገሮች ራሳችንን የምናድን ይሆናል። አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አድርገን እንመሰግናለን። ሌሎች የሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ ተሰናበትን። በቀጣይ በሌሎች ጥያቄዎች እስክንመለስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።